እንዴት? አዎ ምንም ችግር የለም እንዴ ሱስ እንኳን የለበትም አረ እሱ እንኳን ሴት ሊተነኩስ ይቅርና ቀና ብሎ ባያቸው እሱማ ወንድ ነው ግን በተጽዕኖ ያደገ ልጅ ነው ይገርማል አባቱ አጠፋም አላጠፋም በቀን 3 ጊዜ ነበር የሚገርፉት ጀስቲን ኬዝ እያሉ በቃ ነገ እንመጣለን አመሰግናለሁ ቻው መስኪን በስልክ ያማውን ልጅ ሳላቀው በጣም አሳዘነኝ ማዘኑን ተውና ለነገ ተዘጋጅ የሥራ ኢንተርቪው አለ እንዴ የምን ኢንተርቪው ነው ያለኝ አንድ ትልቅ ካምፓኒ በኢንጂነሪንግ የሥራ ማስታወቂያ አውጥቷል ስለዚህ አብረን እንሄዳለን ማሪ ሳሚ እኮ አልተዘጋጀም ድንገት ተነስቶ ነገ መሄዱ ጥሩ አይመስለኝም አይዞሽ ከሱ የሚጠበቀው ሱፍ መልበስ ብቻ ነው ሌላው ለኔ ታዩ በዛ ላይ ደግሞ በማረግ አይደል እንደ ተመረቀው አይከብደው እንዴ ሳሚ ቀድሞ ይስራ ሊያገኝ ነው አይ አማቼ ይቅርብኝ እኔ ኢንተርቪው ፎቢያ አለብኝ በዛ ላይ እኔ ማላቀው ሰው ሲጠይቀኝ በጣም ነው የሚያስጠላኝ ይደብራል እኮ ትዳር አይደለም ስራ ነው ደግሞ ብዙ አትፍራ አብረን ነው እንሄደው ረሄሉ ምን ያህል ኢንተርቪው ፎቢያ እንዳለብኝ ነገር ይልኝ ያዕቆብ አብሮ ካለማ አያስፈራም ትወጣዋለህ እርግጠኛ ነሽ ሄሉ ልሂድ አዎ ሂድ እርግጠኛ ነሽ ይሄድ አዎ እርግጠኛ ነኝ እሺ ሄሉ ካለች ሄዳለሁ ምን አገባኝ እንዴ ዘመቻ አደረከው እኮ ለማንኛውም በጊዜ ተኛ ነገ ብዙ ስራ ይጠብቀናል ድሮም አንድ ያትወደቂ እንጂ የሚረግጥሽ ብዙ ነው ቆይ እኔ የምለው ሳሚ የተማርከው ጋሼ እንዳይገል ፈርተ ነው እንበል ታዲያ ለምንድን ነው በማረግ የተመረከው ቃል እውነቷን ነው ቆይ ማትሰራበት ከሆነ ለምን በማረግ ተመረክ ከቤት ዩኒቨርሲቲ ድረስ ሄጄ በምን ልደበር እንዴ ደግሞ አንድ ቀን እሰራበታለሁ ይኸውልህ ሳሚዬ ምናልባት ነገ ያንተ እድል ትሆናለች ስለዚህ ነገ ይቻልከውን አድርግ ልክ ነሽ አሁን ግን በጊዜ ልተኛ ስለ ነገ ካሰብኩኝ የበለጠ እፈራለሁ ደህና ደሩ ለምን ታሰቃየኛለህ ለምን ቆይ ጨርሰዋል ብለሽኛል ነበር እንዴ አረ ሱፋቸውንም ራሱ ለብሰው ጨርሰው ነበር ታዲያ ምን እየሰሩ ነው ምናልባት ለኢንተርቪው አጤሬራ እያወጡ ይሆናል ማሬ ሳሚ አንበሳ ብራቮ ኢንተርቪውንም ነው እንደዚህ ነው በቀጥቀጥ ያለብህ ድሮም የለናት እንጂ ያሳነፈች ውስጥ የሚንቀለቀለው የድፍረት እሳት ገሞራ ነበር እሱን እኮ ነው የምልህ እኔ ሄለንን ከማግባቴ በፊት ይኸውልህ ሰይጣን የተባልኩ ደፋር ነበር እድሜ ላይ እሷን ካገባሁ በኋላ ፈሪ ያደረገች እሺ የኛ ደፋሮች እኔ ነኝ ፈሪ ያደረኳችሁ እንግባ አይደል ዝም የተባባላችሁት ይቅርታ እኔ የተማርኩትን እያስታወስኩ አትረብሽ አማቺስ እሱ ደግሞ እኛን እያማለት ነው ተሳሳትኩ እኔ ሳሚን ለማደፋፈር ብዬ ነው
ለማንኛውም አሁን አልጨቅጭቃችሁ፣ በኋላ ስትመለሱ በደንብ እናወራለን። ከኋላ ያለው ማን ነው? አማቹ ነኝ። ሳሚ ያው የኢንተርቪው ፎቢያ ስላለበት ለማደፋፈር ብዬ ነው የመጣሁት። ምንም አትጨነቅ፣ አማቼ ጠበቃ ነው። ስለ ኢንጂነሪንግ ምንም የሚያውቀው ነገር የለም። ይቅርታ ብቻ ነው ኢንተርቪው ላደርግህ የምችለው። ይኸውልህ ሳሚ የማዕረግ ተመራቂ ነው። እኔ ምንም የማግዘው ነገር የለም። ያው ጀስት ድፍረቱ እንዲኖረው ብቻ ነው። ጀምሩ። ሳስበው ስራውን የፈለጋችሁት አይመስለኝም። አረ እንፈልገዋለን እንዴ! በደንብ ነው እንፈልገው። እኔ እወጣለሁ። አይዞህ፣ የጠዋቱ እንዳትረሳ። አንተ ደፋር። አትጨነቅ አማቼ፣ አኮራለሁ። አዎ አንተ መላሽ ነህ። አንተ አንበሳ። አኮራለሁ። እሺ ይቅርታ፣ እንግዲህ ህጉ ስለማይፈቅድ ነው። በነገራችን ላይ ግን ደስ የሚል አማች ነው ያለ። በጣም ምስኪን ሰው ይገርማል። ከነሱ ጋር ነው የምኖረው። ከቤት ትቼው ሞጣ እየመሰለው እየፈራ ነው። በዚህ እድሜ አማች ቤት አይከብድም? አይከብድም። በሚወዱ ሰዎች መሀል ተቀምጠ መኖርን የመሰለ ደስ የሚል ነገር የለም። እሺ ለማንኛውም ወደ መጀመሪያው ጥያቄ እንግባ። የኢንጂነሪንግ ትምህርት ለመማር እንዴት ወሰንክ? በግፊ ነው። ከልጅነቴ ጀምሮ ኢንጂነር እንደሆነ ያልገፋፋኝ ሰው አልነበረም። አባቴ ራሱ ኢንጂነር ካልሆንክ ከውርስ ውስጥ አስወጣሃለሁ ይለኝ ነበር። ስለዚህ ሳትፈልገው ነው የተማርከው? አዎ። ግን ምን ዋጋ አለው? ከተመረኩ በኋላ አባቴ ከቤቱ አስወጣኝ። እንደው ላይቀርልኝ ዝም ብዬ ለፋው። እሺ ወደ ቀጣዩ ጥያቄ እንለፍ። ይህን ስራ ብትጀምርስ እንደው ፈተና ይሆንብኛል ብለህ የምታስበው ነገር ምንድን ነው? በጣም ጥሩ ጥያቄ ነው። ይገርማል፣ እኔ ነገሮችን በፍጥነት የመለየት ችሎታ አለኝ። እዚህ ድርጅት ውስጥ ያሉ ሰራተኞች ስለ ኢንጂነሪንግ በቂ እውቀት ያላቸው አይመስለኝም። እና እኔን ፈተና የሚሆኑብኝ እዚህ ድርጅት ውስጥ የሚሰሩ ሰራተኞች ናቸው። እሺ በጣም ጥሩ፣ ወደ ቀጣይ ጥያቄ አልፋለሁ። ቆይ አልጨረስኩም እኮ። እኔ እናንተ በኢንጂነሪንግ ቋንቋ ተነጋግረን መግባባት እንችላለን አይደል? ምን ነው አንችልም እንዴ? ለምሳሌ አንድ ህንፃ በጨረታ አሸነፍን እንበል። እባክህ ሳምሶን፣ እዚህ እኮ ጠያቂው እኔ ነኝ። አንተ ደግሞ እውቀት እኮ በመጠያየቅ ውስጥ ነው የሚገነባው አይደለም እንዴ? ለምሳሌ በዲዛይን ሂደት ውስጥ 12 ደረጃዎች አሉት አይደል? አዎ አሉት። ስለዚህ አንተ 6ቱን እኔ ደግሞ 6ቱን እንመልስ። እውቀት እኮ እንደዚህ ሲሆን ነው የሚገነባው። እኔ ልጀምር። በመጀመሪያ ዲፋይን ዘ ፕሮብሌም ነው አይደል? ከዛ አንበሳው መጣ። ሞዶ አንበሳ ያልኩሽ እሱ ነው። እሱ እኮ ሳሚ ነው። አታዩም እንዴ ሞገሱ? ከዚህ በላይ አንበሳ ከየት ይመጣል? አማቼ እንደ ዛሬ አኩርቼ አላውቅም። ና ቀፊ ና ና ና። እኔ እኮ በስልክ ደውለህ አማቼ አኩርቼ ያለው ስትለኝ ማመን ነበር የከበደኝ። እኔ አንተ ወንድም ጥያቄውን በጥያቄ አጣድፍኩት። ብታይ የሚገባበት ነው የጠፋው። እንዴ ያዕቆብ፣ ሳሚ ነው ተጠያቂ አላልከኝም እንዴ? እሱማ እኔ ነኝ፣ ግን እኔ ጀግናው ገለበጥኩት። እስኪ ንገረኝ፣ ምኑን ነው የገለበጥከው? ጥያቄውን ነው። መጀመሪያ 12 ጥያቄ አወጣና 6 ጥያቄን መልስ አልኩት። እሺ ከዛስ? ከዛ የራሴን 6 ጥያቄ መልሼ በጠብቀው ወፍ። እውነትም አንበሳ። ዋናው ነገር ስራውን አገኘህ ወይስ አላገኘህ? ያው እኛ ኢትዮጵያውያኖች አይደለም መሸነፍ አንወድ። ስለዚህ
ጥያቄውን በጥያቄ ስታጣድፈው አናደርከውና አልቀጥርህም አለ። ኧረ እኔ አልቀጥርህም እስኪለኝ አልጠበኩም። እዚህ እውቀት የሌለው መስሪያ ቤት አልሰራም ብያቸው ወጣሁ። ምን ነው አማቼ አመመህ እንዴ? አሁን ሰው ፊት ምንም አልልም፣ ቤት በጨዋነት እናወራለን። አሁን ግን ዝም በል በቃ። የገዛ ቢሮ ነው ያለው። ዝም በል ስለ ዝም በል። ልቀቁኝ፣ ይገድለዋሉ። እስቲ ማሪ ተረጋጋ። አናቱን ሳልለው ዛሬ አልረጋጋም። እንደውም አንድ ነገር ልንገርሽ፣ ደም ካላየው አልረጋጋም። አንዴ ቆይ ምን አድርጎ ነው? አጠገብሽ አይደል እንደ ያለው? ራሱን ለምን አትጠይቁትም? እኔ የሚያኮራ ነገር ነው ያደረኩት። እኔ ለምን እንደዚህ እንደሚሆን አልገባኝም። እንዲህ ሲያወራውን ጨዋ አይመስልም? እንዲህ አንድ ጊዜ እልህ በጣም በታሳልፉኝ። እስቲ ቆይ እሺ፣ አሁን ኢንተርቪው ስለወደቀ ነው ካልደበደብኩት የምትለው? ኢንተርቪው መውደቅማ በስንት ጣሙ። ወንድምሽ ግን ጭራሽ ጠያቂውን በጥያቄ አጣደፈልሽ። እንደውም እውቀት የሌለበት ቤት አልሰራም ብሏቸው ረፍ አንዴ ምን አለ ቆይ እኔ ግን ሳሚን ቢያደርገኝ የሳሚን ድፍረት ቢኖረኝ ስንት ነገር ጠይቂያችሁ ነበር። ማሪ በእናት በቃ እሺ፣ አሁን ተረጋጋና ቁጭ ብለን እናውራ። ቶና እኔ እኮ እየተጠያየቅን እውቀትን እንጋራ ብዬ ነበር። ግን ጠያቂው ምንም እውቀት የለም፣ ከእውቀት ነፃ ነው። ኔፓ ምን አለበት ለያዕቆብ ስትል እንኳን ስራውን ባታበላሸው። እኔም እናንተን በማስታረቅ ብቻ ስኖር አላሳዝንህም? አየህ፣ እህትን አሳዘንካት እንዴ? ራስን ብቻ ነው የምትወደው። ሰልፊሽ ነህ። አይዞሽ ሄሉ፣ ሳሚ እንደሆነ ስለኛ አይጨነቅ። ይሄን ያህል አጥፍቻለሁ እንዴ? ከዚህ በላይ ምን ታደርገን? ወይኛ ዕቃችንን ይዘን እንውጣለን እንዴ? እኔ እኮ የዚህን ያህል አጠፋሁ አልመሰለኝም። ሄሎ ቃል እንዳጠረኝ ደፋር። ማሪ ምን እንዳገኘው ተመልከች። ምንድን ነው? ራስሽ አንብቢ። ለትንሽ ጊዜ ራሴን ማዳመጥ ስለፈለኩ ሄጃለሁ። ምንድነው? ሳሚ ክፍል ስገባ ነው ያገኘሁት። አይገርምሽም? ሳሚ አደገ ማለት ነው እንዴ? ጠፍቻለሁ እያለ እኮ ነው። ገብቶሃል? ግን ማሬ ደግሞ ሳሙኤልን የሚያክል ሰውዬ ወዴት ይጠፋል? ደግሞ ራሴን ላዳምጥ ነው ያለው። የት ሄዶ ነው የሚያዳምጠው? ዋሻ ውስጥ ወይ ጫካ ውስጥ ነው የሚሆነው። አንቺም ታውቂያለሽ? ኧረ እኔ አላውቅም። ግን ሌሊት አካባቢ ሳሚ ክፍሌ መጥቶ ነበር። ከዛ በተኛሁበት ትንሽ ወፍ በቅርቡ እንገናኛለን ብሎ ግንባሬን ስሞኝ ወጣ። እና ግንባርሽን ስሞ ሲወጣ ዝም አልሽው? ተኝቼ ነበር እኮ። ተኝተሽ ከሆነ እንዴት ሰማሽ? አይ እሱማ ነቅቼ ነበር፣ ግን አብረን እንሂድ ይለኛል ብዬ ዝም አልኩኝ። ወይኔ ማሪ፣ ለትንሽ ሁለቱም ከቤት ወጥተው ነበር። ዛሬ አመት በዓል ነበር። በቃ ይሄ ቀልድ አይደለም። እሺ ሳሚ ከኛ ውጪ የሚሄድበት ቦታ የለም። ማሪ እመኝ፣ ሳሚ የሚያደርገውን ያውቃል። ትንሽ ብቻ ጊዜ እንስጠው። ቆይ የሆነ ነገር ከሆነስ? መቼም ራሴን ይቅር አልለውም። ምንም ነገር አይሆንም። በቃ ትንሽ ያስብና ውሳኔዎቹን እንስማለት። አንቺ ግን አትጨነቂ እሺ? እሺ በቃ እስከ ማታ እንጠብቀውና ካልሆነ ለጋሼ ይነግረዋለን። ስታምሩ። ተይ እንጂ። ሳሚ ናፈቀ እንዴ? ማን እንዴ? ለምን ይናፍቀኛል? ሰላሜን ካገኘው 5 ሰዓት ሆኖኛል። አንቺ ሰዓቱ እንዴት ነው የሚሮጠው? ግን ሳሚ የት ሄዳል ብለህ ታስባለህ? ወንድ ልጅ እግር እንጂ አገር የለውም። ግን እኮ ሳሚ አንድ ነገር ከሆነ አንተና ሄለን ሰላም አትሆኑ እንዴ? ለምን? መቼስ እኔ አይደለሁ ከቤት ገፍትሬ ያስወጣሁት። እንዴ ቢሆንስ?
ሳሚ እኮ ከቤት የወጣው ካንተ ጋር ተጣልቶ ነው። እኔ በሆን ኖሮ ግን መቼም ይቅር አልልህም ነበር። አስበዋል የወንድሟን ጠላት አቅፋ ስትተኛ። እስቲ ክፉን አታስቢ። ሳሚ ስፖርተኛ ነው፣ በቀላሉ ምንም ነገር አይሆንም። እኔም የምመኘው እሱን ነው። ካለዚያ ግን ስራዬን ማጣቴ ነው። እንዴ ደግሞ አንቺ ለምንድን ነው ስራሽ የምታጭው? አንተና ይሉ ከተፋታችሁ ሰካራም መሆን አይቀርም። ስራህን በስነ ስርዓት መስራት ስለማትችል ቢሮ ይዘጋል። እንዴ ከመቼው አፋታሽን? በወደ ስራሽ ተመለሽ። ወጎጉን ይዞታል። አሁን በሱ ቤት ስልክ ማጥፋቱ። በሳሚ ቦታ መሆን ከባድ ነው። አማቼ እንዴት ነው? አለው። ግን እንዴት መጣ? የሚስቴ ጎረምሶች የት እንደሚውሉ ለማየት ነው። ምን ነው መብት የለኝም? ኧረ አለ። ግን ሳሚን ፈልገህ ነው አይደል የመጣኸው? ማ እኔ ያዕቆብ ነኝ አንድ ጎረምሳን ፍለጋ የምዞረው? እኔ ግን ጨንቆኛል። ሳሚ ስልኩን አጥፍቶ እንደዚህ ጠፍቶ አያውቅም። ጋሽ እንኳን እንደዛ እየገረፈው የትም ሄዶ አያውቅም ነበር። አየሽ አንዳንድ ጊዜ ከዱላ በላይ ንግግርን ሰው እንደሚቀይር። አሃ ስለዚህ አንተ ሳሚ ላይ ከጋሼ በላይ ጨካኝ ሆነህበታል ማለት ነው። ቆይ ሁላችሁም ለሳሚ መጥፋት እኔን ተጠያቂ የምታደርጉት ለምንድን ነው? ሳሚ ጠፍቷል? አንቺም ጋር አልመጣም? እኔ ጋር እንዴት ይመጣል? ኤክሱ እኮ ነኝ። ስልኩም አይሰራም። ቆይ እንዴት ነው ሳሚ ሊጠፋ የቻለው? በያዕቆብ ምክንያት ነው። ሳሚ ግን እንደ ታላቅ ወንድሙ ነበር እሺ የሚያይ። በጣም ያሳዝናል። የእኔ ጥፋት አይደለም። ማታ ትንሽ ተጋጨን። ከዛ ክፍሉ ገብቶ በስነ ስርዓት ወረቀት ጽፎ ለትንሽ ጊዜ ራሴን ላዳምጥ አትፈልጉኝ ብሎ ነው ሄደው። በቃ በጣም ክፉ ሰው ነህ። አሁን እንኳን አያሳዝንህም? እሺ አሁን ይኸውላችሁ ወቀሳውን ትተን ቤቲ ስልክ ደውይለት። እኛ ወንዶች ሴቶች ሲደውሉን ሆዳችን አይችልም፣ ፍርክሽክሽ ነው ምንድነው? አይ እኔ እንኳን አልደውልለትም። ከደወልኩለት ይኮራብኛል። አሁን ክፉ ማን ነው? አንተና። እሷ እኮ ኤክሷ ነው። እንዴት ትደውልለታለች? ግን እመኑ ሳሚ ትልቅ ሰው ነው፣ ምንም አይሆንም። ይሄኔ ቤት ገብቶ ጥቅልል ብሎ ተኝቷል። ወንድሜ አንድ ነገር ይሁንና መቼም ምን ይቅርታ አላደርግልህም። እሺ አንተም ቢሆን አንድ አለኝ የምለውን ኤክሴን ነው እሺ የነጠቀኝ። ግን እርግጠኛ ነሽ ጠፍቷል? አዎ ጠፍቷል። በኋላ ተመልሶ ጉድ እንዳያደርገን። ቤብ ደግሞ ምንም ቢሆን እኮ ልጃችን ነው። ልዬ ጎርምሶ ውጭ የሚያድርበትን ቀን በጉጉት ስጠብቅ ነው የኖርኩት። ለማንኛውም ፖሊስ ጋር ደውያለሁ። ለጥያቄ እየመጡ ነው። ድሮም ልጁን ያቀበጥሽው አንቺ ነሽ። ወንድ ልጅ በፖሊስ ከተፈለገ ምኑን ወንድ ሆነ? ቆይ ሳሚ የሆነ ነገር ቢሆን ጸጸቱን ትችለዋለህ? አድርጎት ነው። ሳሚ እንደ ወንድ አንድ ነገር እስኪሆን እኮ ስጠብቅ ነው የኖርኩት። ህንማ ደስታውም አንችሎት አንድ ቀን አንድ ነገር መሆኑ አይቀርም። ግን አንተ አትናደድ ቤብ። ሰላም ለዚህ ቤት። እንዴ የሳሚ እናት መጣችኋል እንዴ? እንኳን መጣችሁ። ፖሊስ ለጥያቄ እየመጣ ነው። ፖሊስ? ልጄን አማራህ አስወጣኸው አይደል? አንድ ልጄን ነጠቀኝ። ደስ አለህ? ቆይ ጋሼ አሁን እንኳንም ጠፋ ስትል አልነበር እንዴ? ምንም ቢሆን እኮ ልጁ እኮ ነው። ያዕቆብ ግን አዝኜብሃለሁ። ትሰማኛለህ ያዕቆብ? ሳሚ አንድ ነገር ቢሆን ልጄን ትፈታልኛለህ። አዎ የሳሚ መጥፋት ከሄለን ጋር ምን አገናኘው? ባይሆን ቃል እንመልሳለሁ። ነይ። ከኔስ ጋር ምን ያገናኘዋል? ጋሼ እኮ ያለው ሄለን ነው። እሺ ልጆችን ነጥቀህም አትቀርም። ይኸው ቃል ልመልስ አልኩ አይደል? ነይ። እምብየው ሳሚ ከመጥፋቱ በፊት የጻፈውን ወረቀት ማን ያገኘው? እኔ ነኝ። ጥሩ። እንግዲያውስ ጥያቄውን ካንተ እንጀምራለን።
ሌሎቻችሁ እስከዚያው ድረስ ውጭ ብትጠብቁኝ። እሺ መልካም። ምን ልትሰራ በጠዋት ወደ ክፍሉ ገባህ? ማታ ትንሽ ተጋጭተን ስለነበር ይቅርታ ልጠይቀው ሄጄ ነበር። ክፍሉ ስደርስ ግን አትፈልጉኝ የሚል ወረቀት ብቻ ነበር ያገኘሁት። አንተ እንደምትለው ሳይሆን የማታውን እንዴት ስላልበረደል በጠዋት ወደ ክፍሉ ሄድክ። በገዛ ቤት ተኝቶ ስታዩ የበለጠ ተናደድክ። ከዚያ ምን ለተባባላችሁ አይደለም? ኧረ አይደለም። እኔ ክፍሉ ስደርስ እኮ ወረቀት ብቻ ነው ያገኘሁት። ማንም የለም። አትፈልጉኝ የምትለዋን ወረቀት ነው ያገኘሁት። እውነት? ይቅርታ መርማሪ፣ ያዕቆብና ሳሚ ልክ እንደ ወንድማማች ነው የሚጣሉት። ደግሞ ባለቤቴ ጋሽ የሚለውን ስራ አይሰራም። ሳሚ ከጠፋ ምን ያህል ቀን ሆነው? አረ ቀን አልሆነውም፣ ገና 11 ሰዓቱ ብቻ ነው። 48 ሰዓት ሆኖታል ያልኳችሁ ቶሎ ምርመራችሁ እንድትጀምሩ ብዬ ነው። ምን? ገና ከጠፋ 48 ሰዓት ላልሞላ ሰው ነው ይሄን ያህል የምታለፊ? እኔ ሳሚን በደንብ አውቀዋለሁ። ይሄን ያህል ስልኩን አጠፋፍቶ ከማናችንም አይሰወርም። ይሄን የሚያክል ሰውዬ ነው 11 ሰዓት ጠፋ ብለሽ የምታደክኝ? እባክህ መርማሪ ፍለጋችሁን እንዳታቆሙ። ለማንኛውም በቂ መረጃ አግኝቻለሁ። አመሰግናለሁ፣ ግን በጣም ይቅርታ ስለዋሸኋችሁ። በቃ መርማሪ ያዕቆብ ይታሰርልኝ። ማታ ተጋጩ፣ ጠዋት ማንም ሳይነሳ ልጄን ነጠቀኝ። እንዴ ምን እስኪያደርገኝ ነው የምጠብቀው? ምናልባት ሳሚ ራሱን ለማዳመጥ እርሶ ቤት የመጣ ጊዜ እንደው ተጋጭታችሁ ከሆነስ? ቢሆንስ? እንዴ በገዛ ልጄ ማን ይከለክለኛል? ግን እኮ ያዕቆብ እንደነገረኝ እርሶ ከልጆት ጋር ጸብ አለዎት። እኔ አንበርብር ምን ላይ እንደምማታ ጠንቅቄ የማውቅ ሰው ነኝ። ዝም ብዬ እንዳገኘው የምሰነዝር ሰው አይደለሁም። እንዴ ምን ማለት ነው? እኛ ወደዚህ ቤት ከመጣን ጊዜ ጀምሮ ሳሚና ያዕቆብ ሁል ጊዜ ነው የሚጣሉት። እንደው ሲመስለኝ ያዕቆብ እጅ ያለበት ይመስለኛል። ሳሚ ከመጥፋቱ በፊት ስሞሽና ተሰናብቶሽ መውጣቱን ሰምቻለሁ። እውነት ነው? እሱን እርግጠኛ መሆን አልችልም። በህልሜም ሊሆን ይችላል። ሳሚ ያዕቆብን ልክ እንደ ወንድሙ ነበር የሚያየው። እሱ ግን ጨከነበት። እንደሰማሁት ከሆነ የሳሚ ኤክስ ነሽ? አዎ። ምን ነው? ከተጣላችሁ በኋላ ከሳሚ ጋር አንድ ቦታ መስራታችሁ ቅናት አይፈጥርብሽም? ያው አልፎ አልፎ ቀናለሁ። በቅናት ተነሳስተሽ ሳሚን ለመጉዳት አስበሽ ታውቂያለሽ? እሺ፣ አንቺ ለቤቱ ስንተኛ ልጅ ነሽ? ኧረ እኔ እናታቸው ነኝ። እንጀራ እናት የሚለውን ቃል ስለማልወደው ነው። አይ ጋሺ፣ አንቺ ነው ያገቡት? እሳት የላሱ ናቸው። እባክሽ ወደ ጥያቄያችን እንለፍ። ከጋሼ ጋር እንዴት ነው የተዋወቃችሁት? ስለ ሳሚን ያልኩት። ይቅርታ፣ ከአእምሮዬ በላይ ሆኖብኝ ነው። ያዕቆብ በሳሚ መጥፋት ተጠያቂ ይመስልሻል? እንዴ በደንብ ነዋ። በእያንዳንዱ ነገር ውስጥ እንደውም ያዕቆብ እጅ አለበት። የሁላችሁንም ቃል ሰምቻለሁ። ላሳያችሁት መተባበር አመሰግናለሁ። እኔ ያዕቆብ ላይ ክስ መመስረት ፈልጋለሁ። ቆይ በብረጋ ብለን እንከሰዋለን። መጀመሪያ ፖሊሶች ሚሉንን እንስማ። በርግጥ ለሳሚ መጥፋት ያዕቆብ እጅ እንዳለበት ብዙ መረጃዎች አሉ። ግን ደግሞ ያልጠፋው ሳሚ እሱ ነው ሳሚ? አዎ ራሱ ነው ሳሚ። እንኳን መጣልኝ፣ ከጉድ ነው ያወጣኝ። ቆይ አንተ የት ጠፍተህ ነው? ጫካ ውስጥ ራሴን እያዳመጥኩት ነበር። ከንቱ የሰው ከንቱ። ይኸው እንደፈራሁት መጣ። ተነሽ እንሂድ። ጃርት ደግሞ ጺሙ ምንድን ነው? አልጎበት ነው። ገና እኮ ከጠፋ አንድ ቀን አልሆነህም።
ከራስ ጋር 1 ሰዓት ከሰው ጋር 1 ዓመት ነው። ለዚህ ነው ጢሜ ያደገው። እንኳንም አደገልህ አይደለም ፂም ለምን ድሬድ አትሆንም? ዋናው መምጣት ብቻ ነው። ሳሚ ለማንኛውም እንኳን በሰላም መጣ። በሉ ደህና ደሩ። ፋይሉ ተዘግቷል። ደህና ደር በርባሪ። አስጨነከን እኮ። ደግሞ ፂም በጣም ያምርባል። አመሰግናለሁ ማሪ። ከጎኔ ሆነ አብረኝ ስለተጨነክ በጣም አመሰግናለሁ። አንተ ባትኖር ኖሮ ምን ሊፈጠር እንደሚችል አላውቅም ነበር። ኦ ሲታምሩ አዎ በሚቀጥለው ሳምንት በቤተኛ። እናንተ የት ነው የምትሄዱት? ድንጋዩ ጋር ነው። በሉ ተቀመጡ። ይሄ የትልቅ ሰው ኢንቨስትመንት ነው እንዴ ድንጋዩን እኮ ያገኘነው እኛ ነን።